ታቸው ሁለት ሲባዛ በሶስት ሶስት ሲካፈል አንድ እኩል ይሆናል። አንድና ሁለት ሶስት በቃ ደከመኝ። አልሄድም ወዴትም አልሄድም። ኧረ አንዳንዴ በደም ያስረዱሻል። ስማምን ደከመኝ ታውቂያለሽ። አሁን ስለነሱ ማሰብን የመርሽን እኮ ነው እንግዲህ እኔ እኮ ስለምረዳክ ነው። አንድ አይነት ስለዚህ በጣም ስልሽ እኔ የምር በሆነ እኮ ደስ ይለኛል እኮ እኔ በጣም ለመሆኑ እሞክራለሁ እጥራለሁ እና ጠዋት ከእንቅልፌ ስነሳ ግን እዛው ጋር ነኝ። በቃ ምን ላድርገው? እሺ ኢቨን ማለት ነው ይቅርታ አድርጉልኝ ሞክሬያለሁ። እሺ ከእኛም ጥረናል፣ በጣም ጥረናል፣ ታግለናል። ግን ኢቨን ማለት ነው ኤክሶ ንቁዬ ታውቃለህ አይደለ? እስቲ በቃ እንደ አማኝ ብለህ እኮ ማለት ይሄ ፓራዳይምህን ልክ ስትተኛ አእምሮ ራሱ አንተ ሞኝ አሁን እንዴት አድርጎ ነው 3 1 የሚሆነው 1 3 የሚሆነው ስጋ መለኮት የሚሆነው መለኮት ስጋ የሚሆነው ድንግል ፈጣሪን ወለደችው ፈጣሪ እንዴት ይወለዳል እያለ ራሱ አእምሮ ማለት ነው እብድም ጅልም ነው የሚያደርግ። ይሄንን እኔ እንደ ማክሰፕት የምናደርገው ጥያቄው እኮ ኧረ በጣም ከባድ ነው። በጣም ለመጃጃል ሞክሬያለሁ እና አንደኛው ፓርቲ ደግሞ በቃ እንትን ይለኛል ታውቂያለሽ፣ ግራ ያጋባኛል። ለምን እንደሆነ አላውቅም። በቃ ስገልጠው የሚታየኝ ሁሌ ምን ያውን ጥያቄ ነውና እንዴት ልመልስለት ይሄን ጥያቄ? ደግሞ መጥፎ እድሉም እንደው ታውቃለህ መልስ ብለው የሚያመጡት ራሱ ጥያቄ ነው። ያ እሱ ነው ከባድ። ባይመልሱልሽ እንደው ዝም ቢሉ ይሻላችኋል። የምር ዝም ቢሉ የምር እንደዛ ቢያንስ እኔ ይቀበላችሁ ነበር። ወይ በቃ በጅልነት ነው ማለት ነው። ልክ እንደሚለው ሳዩ የሚያምኑ ብፁዓን ናቸው እንደሚለው በቃ እንደዚህ ዝም ብዬ ተጃጅዬ ልቀበለው ምናምን ትያለሽ። እነሱ ለመመለስ ሲሞክሩ ጭራሽ እንደሌለ እንዳልመጣ ነው የሚያስረዱሽ። እና ከባድ ነው የእነሱ እንትን መጥፎ እድል የሚያመጣው መልሳቸው ነው። የእውነት የሚመልሱላችሁ መልስ አሁን እኔ ቅድም ለጠየቁት ጥያቄ የተመለሰልኝ መልስ ወደ ሰማይ ድንጋይ ወርውሪ ነው ያስበለኝ። እዚህ ሀገር ስለማይቻል ነው። እኔ እርግማንን እኔ ሳላመጣ ሞትን እኔ ሳላመጣ ኃጢአትን እኔ ሳላመጣ ከዛ ደግሞ ሞቴን የማጠፋበት እርግማኔን የማጠፋበት ደግሞ ትንሣኤ የሚባለውን ነገር አምኜ ሰግጄ አምልኬ አምኜ ነው የማገኘው። ያለ እኔ ፍቃድ ያገኘሁትን ነገር በእኔ ፍቃድ ዋጋ ከፍዬ የማሰሪበት እኮ ይሄ እኮ ማለት እኮ በምንም አይነት ሎጂክ እኮ መሄድ ነገር ሆነ በእውነት። ምክንያቱም ከኔ ፍቃድ ውጭ በእኔ ላይ የተደረገን ነገር ያደረገው አካል ነው ማስወገድ ያለበት አይደለ? ቆየ እኔ አምኜ ለማድረገው ነገር ነው። ኢቭን ለወደፊቱ ነው መጠየቅ ያለብኝ። ለወደፊቴ አሁን ኦፓል ከሆንኩበት ጊዜ ጀምሮ ለማድረገው ነገር ነው። አሪፍ እኮ አሁን ለምሳሌ ማን ነው ክርስቶስ ይዞት የመጣው ነገር እኮ ዋው ነው እኮ በቃ እውነት ከሆነ በጣም ከዛ ግን አምጥተው ደግሞ ያመጡትና የሆነ ቦታ ላይ ጥያቄ ስትጠይቂያቸው ምንም እንዳልሆነ ማንም እንዳልሆነ ደግሞ በራሳቸው አፍ ይመሰክራሉ። ለነሱ እኮ በጣም ያገዘፉት ምናምን እየመሰላቸው ነው። ግን መልሰው ራሱ የሚሰብኩሽ ቃላቶችና የሚነግሩሽ ቃላቶች ራሱ እኔ እንዴት እንደማይገባቸው ራሱ አይገባኝም። ቴንክ ዩ ኢቭን ማለት ነው እኔ ስለ ቁርአን ያነሱ ይበዛባቸዋል። ኤክሶ አሁን ይሄን ንቁዬ ቁርአን ለነሱ ይበዛባቸዋል። መጽሐፍ ቅዱስ 2000 ዓመት ሙሉ መልስ ያላገኘ ነገር ነው። መጀመሪያ የራስን መመለስ ነው የሚቀድመው ወይስ ደግሞ የነሱን የክርስትናን የመጽሐፍ ቅዱስን ስህተት ለመደበቅ? ቁርአን አንደኛ ቁርአንን አይቀበሉ፣ ሁለተኛ አያምኑበትም፣ ሶስተኛ ከንግግራቸው የምትነሳው ቁርአን እኮ አለ አኡዚ ቢላሂ እና ታምናላችሁ መኖሩን። ስለዚህ ይሄን የቁርአን የፈጣሪ ቃል ነው ማለት ነው። በእውነት ለማምለጥ ከመቸኮላቸው የተነሳ ልክ አይደለም አያስፈልግም የሚሉት እንዴ ምን ይለዋል? የ600 ዓመት ልዩነት ያለው እኮ ትናንትና እኮ ነብዩ መሐመድ ቁርአንን ያወረደው ብዬ ካልኩኝ እኔ ምላሴ ቆረጥ ከመጽሐፍ ቅዱስ እንደው መልስ ባጣ ከእንትን ላይ አመጣለሁኝ ከፍቅር እስከ መቃብር ላይ አመጣለሁ እንጂ በጭራሽ እኔ ቁርአን ጋር አይኔን በጨዋ ጥቤ አልሄድም። ሙሳ እኮ እንዲህ ነው፣ ሀዋ እኮ እንዲህ ናት፣ መሪማ እኮ እንዲህ ናት ይለዋል። ኧረ ሼም ኦን ዩ ጋይስ። እንደው ከቡዲዝም ውሰዱ። ቢያንስ የቡዲዝም አስተምሮ ከመጽሐፍ ቅዱስ ይቀድማል። ስለዚህ ከቡዲዝም ውሰዱ ወይ ከሂንዱይዝም ውሰዱ።
እንደው መሄጃ ብታጡ እንደው መሄጃ ብታጡ ከማትቀበሉት የፈጣሪ ቃል አይደለም ትናንትና ነው የመጣው ከምትሉት ቁርአን ትወስዳላችሁ። ደግሞ እርግማኑ ቁርአን ላይ ያሉት ነገሮች ብታታ ሄደህ ሰርች ስታደርጋቸው ሳይንስ ያመጣቸዋል። እሺ ሙሉ እናድርገው። ከዛ እንዴ ነብዩ መሐመድ ምን አስበው ነው ምናምን ነው የምትለው። አሁን ነው የጻፉት ከ1400 ድረስ አንድ አይነት ቋንቋ አንድ አይነት ነገር በቃ አንድ አይነት። ምናልባት ትራንስሌት ማድረግ ይሆናል ሊቀየር የሚችለው በሚያስደነግጥ ሁኔታ ራሱ ይመጣልሃል። ከኔቸር ጋር የተያዘ ከተፈጥሮ ጋር የተያዘ ከሰው ልጅ ጋር የተያዘ መለኮታዊ እና ስፒሪቹዋል ደግሞ ውስጥህ ነው ያለው። እሱን አንተ ነው ባለቤቱ ነው የሚያውቀው። ቁርአን ሲቀራ የሚሰማ ስሜት ከፈጣሪ ጋር ያለ ኮንታክት የአማኙ ነው እንጂ የአማኝ ሄዶ ጎግል አድርጎ የሚያገኘው ነገር አይደለም። ግን የተጻፉትን ነገሮች የምታገኛቸው የምታረጋግጣቸው የምታውቃቸው ናቸው። ሌላው ነገር ያልተበታተነ ሀሳብ፣ ወጥ የሆነ ሀሳብ፣ አንድ አይነት ሀሳብ፣ ተመሳሳይ ሀሳብ ያለው ቁርአን ላይ ነው። መጽሐፍ ቅዱስ ላይ መኃልየ ሰለሞን ምን ሊሰራ ገባ አይታወቅም። ኦሪት ዘፍጥረትን ማን ጻፈው አይታወቅም። የብሉይ ኪዳን ሕግ ለማን ነው? ለእስራኤላውያኖች ነው። የአዲስ ኪዳን ለማን ነው? ለሚያምኑ ነው። ራሱ ሀሳቡ ከመብዛቱ የተነሳ ሌላ 90 ሃይማኖት ያወጣል። እኔ እንደው በእውነት መኃልየ ዘሰለሞንን ወስጄ ቆንጆ የና ነው ትምህርት ቤት ብከፍት ሁሉም ሰው ደንበኛ የሚሆን ይመስለኛል። ጡቶችሽ፣ ባቶችሽ፣ ከነፈርሽ፣ እምብርትሽ ሌላ ምንም ሳላወጣ ሳልቀንስ 90 ሃይማኖት ይወጣዋል። እንዴ ስላሴን ምን ኦፓል ታስረዳቸዋለች? ራሱ ስላሴ ራሱ አይገባውም እኮ ስለ ስላሴ ምን ሆናችሁ? ምን ሆነ ነው ወንድም? ሴት ነሽ ወንድ ራሱ አይገባውም። ራሱ እኮ የሆነ የተወሳሰበ ነገር እኮ ነው። የብረኔ ዓመት ከምናምን ተመሯለሁ እና የሆነ ሊገባችሁን ከባድ ነው። መኙ ብሎ ልክ ላምነው ስል ማለት ነው ጮሄ የሚያስብለኝ ነገር። እሺ እኔና አብ አንድ ነን አለ። እኔ ያለው ወልድ ነው አይደል? ከዛ ሄደ። ራሱ አንድ ከሆነ ሄዶ ከቀኙ የሚቀመጠው ለምንድን ነው? አንተ አንድ ሆነ አንተ ካንተ ጎን ትቀመጣለህ። እሱን እኮ ነው የምልሽ። የሆነ በቃ አንዳንዴማ በእውነት እኔ ግሪን ሌጋሲ እየመሰለኝ ነው። እኔ ምን እንደሚመስለኝ ታውቂያለሽ? ይሄ በጣም ብዙ ጊዜ ዞር ብሎ ይጸልያል ምናምን ይላል መጽሐፍ ቅዱስና ታውቂያለሽ፣ ዞር ብለሽ ስትጸልይ ብዙ ጊዜ ወደ ጫካ ነው የምትሄጂው ወይ ወደ በረሃ ነው ምናምን። ይሄ ሰውዬ ወይ በረሃ ላይ ተለክፏል ወይ ደግሞ ዞር ብሎ ሲጸልይ የበላው ቅጠል ራሱ የበላው ቅጠል ራሱ አጥዞት ነው እንጂ እኔ እንጃ። ብቻ ፈጣሪ ይርዳችሁ። እውነት ለመናገር እኔ በፈጣሪ በደንብ ስለማምን ፈጣሪ ይርዳችሁ። ለዛ ነው አሁን የእናንተ ይመቸኛል ለምላችሁ በአንድ አላህ ወይ ደግሞ አንድ ፈጣሪ ስለምትሉን ያክሴፕት አደርጋለሁ የምትሉት ነገር በጣም ነው የምወደው። በጣም እኮ የሚገርም ብቻውን እኮ ነው። ስትጠይቅም ራሱን ነው፣ ስትሄድም ወደሱ ነው፣ ሲመጣም ወደ አንተ ነው። በቃ ነው እንግራ የሚያጋብልሽ አንድ ሲሆኑ ሶስት ይላል፣ ሶስት ሲሆኑ አንድ ለሚሆኑት ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። እንዴት ነው አንድ ለሚሆኑት አንድ ሆኖ እንዴት ነው ሶስት የሚሆነው? ሶስት ሆኖ እንዴት ነው አንድ የሚሆነው? እኔ ግን የግብፅ አማልክት እንደሚመስሉኝ ታውቃለህ። እነዚህ አንድ ሶስት ምናምን የሚባሉት ነገር ምክንያቱም መጽሐፍ ቅዱስ ራሱ አያውቃቸውም። እነዚህ አንድና ሶስት የሆኑትን መጽሐፍ ቅዱስ ስለማያውቃቸው የራሳችንን ግምት ብናስቀምጥ ነውር አይባልብንም። ለምን መጽሐፍ ቅዱስ አንድን ሶስትን አድርጎ ያስቀመጠው እስከሌለ ድረስ እነሱ የራሳቸውን ሀሳብ እስከገለጹ ድረስ እኔ እውነት ለመናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ትመራ የነበረው በግብፅ ጳጳሳቶች ወይም በግብፅ መምህራኖች ስለነበረ ግብፅ ውስጥ ልክ እንደ ያዕቆብ ልጆች 12 አማልክቶች አሉ። አማልክቶቹ ስሞች ሊጠራላችሁ ይችላሉ።